Alright, አሁን ጥያቄና መልስ ጨዋታ አለን። በቴብል ነው የምንጫወተው። የተሸነፈ ቴብል ቅጣት ይደርስበታል ማለት ነው። ያሸነፈ ደግሞ ክትፎ መድገም ይችላል። Alright, so ከቤተሰቡ ተላለፈው መልእክት ጉራጌኛ መግደርደር ስለሌለ ዶምቢሻ እየሄዳችሁ ብሉ ጠጡ እየተባላችሁ ነው። እንደምታውቁት መጀመሪያ ቀላል ጥያቄ ጠይቃለሁ። በጣም ቀላል ጥያቄ በጉራጌኛ ይሄ ባይ ዘ ዌይ አንድ ጊዜ ጉራጌ ሆናችሁትን አይመለከትም። ቆይ ስፖንሰር ማድረግ ትችላላችሁ፣ ግን ቆይ መጀመሪያ ለነን ጉራጌ ቻንስ ይሰጥ። በጉራጌኛ ዝህ ማለት ምን ማለት ነው? Wait, no. You're Gurage, right? No. Gurage ነሽ እንዴ? ምንድነው እንደዛ ፋንደዚ ምንድነው? ቆይ በጉራጌ ካልቸር ሁለት አይነት ዝ ነው ያለው። አንደኛው ዝ፣ አንደኛው ደግሞ ዝ። እዛ ጋር ቆይ እሺ ቆይ ጉራጌ ነሽ? እሺ የትኛው ዘ? ዘ ይሄው ማለት ነው። እሺ ያኛው ዘ። እሺ ይሄ ቴብል እስቲ እንመለሳለን። እዚህ ጋር በጉራጌኛ ዘ ምንድን ነው? እንኩ። እሺ ይሄው ስትናደድ ነው። የትኛው? ሁለት አይነት ነው። አንደኛው ዝ፣ አንደኛው ዘ። ስለዚህ ቀጠን ያለው ዝ እንካ ሳይሆን እንካ ግን አትንካ። እሱ ያስማማል። እሺ እዚህ ጋር እናርማህ ጉራጌው ስላለ ዝ አንድ ብቻ ነው። ሁለት ወይ ዝ ወይም ዝ እንዴ ምን አለ ይሄ እኮ ለመቅጣት እየሞከርኩ ነው። እንዴ ይሄ ትምህርት ጥያቄ መሰለሽ? እሺ ተመልሷል። ስለዚህ ይሄኛው ቴብል እናንተ መልሳችኋል። ይሄኛው ቴብል ይቀጣል። ምክንያቱም አላስፈላጊ ትንተና ነው የሰጡት። አላስፈላጊ ትንተና፣ የድምፅ መቅጠል፣ የድምፅ መጉላላት ምናምን በጣም እኔ ተናድጃለሁ። አይደል እንዴ ጉራጌም ባሉ ተናድጃለሁ። እሺ ማዘር ትክክል ነው። በቃ ቀጣ እንዴ ይቀጣል። ለምን እንቀጣ ነው እንጂ እንዴ ራሷን ይሄ እኮ አንድ ቴብል ነው ይቀጡ አይደለም። ኦኬ ካም ቆይ ስታሻሽሉ የተቀጣችሁት። ስለዚህ ማሻሻል የለም፣ የእናንተ ቅጣት ነው። ቅጣቱ ከቅጣቱ በፊት ሽልማት ይቅደም ተብሏል። እስቲ ሞቅ ያለ ጭብጨባ ለዚህኛው ቴብል። የታለ ቅጣ? እሺ ጭብጭቡ ማታ ቸፕ 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 ቸፕ።
አይ ዝም ብለንማ ሽልማት አንሰጥም። ነይ እዚህ ጋር አንድ ጊዜ ነይ። ለአሸናፊው አንድ ሞቅ ያለ ጭብጨባ አንድ ጊዜ ታሳያቸዋለች። ምን ያዙራል በሉ የተቀጣችሁት የተሸነፋችሁት ቴብል አንድ ወደዚህ ነው ትባላላችሁ። ቅጣታችሁን እነሱን ለማክበር ማለት ነው። አጨብጭቡላቸው እስቲ ለተሸናፊ። አሜሪካ ሀገር ለተሸናፊ ይጨበጨባል። ቴዲ አነሳሳ ሁሉንም ተሸንፈዋል። ኑ አንድ ጊዜ ብድግ በሉ። ገኒ ሁላችሁም አጨብጭቡላቸው ሞቅ ያለ ለተሸናፊዎቹ ሞቅ ያለ ጭብጨባ። አሸናፊውን ከበብ አድርጉ። አሳፍረን ነው የሚሸልማል ሁላችሁም Alright, ታጨብጭቡላቸው ሞቅ ያለ ጭብጨባ። እኮ አንድ ተሸልመዋል አይደል? ኦኬ በቃ እሺ ኦኬ ያለ ጭብጨባ። ወደ የሚቀጥለው ዋን ሞር ሽልማት እንሰጣለን ለዚህ ቴብል። አንድ ጉራጌዎችን አሁንም አይመለከትም።
ቦነስ ነው። this is ቦነስ። ጉራጌ የፍቅር ህዝብ ነው። በጉራጌኛ ፉከራ አለ የለም? ምንድን ነው ጉራጌዎች ለምን ይመልሳል? እሺ ሶፊ አንድ ጊዜ ቆይ። ለሶፊ the one beautiful አጨብጭቡላት። አዎ ሶፊ በጉራጌ ስንት አይነት ፉከራ አለ? እኛ ራሳችን ሰባት ዘር ነን። ሰባት አይነት ፉከራ። ይሄ ተጭበረበረ መልስ ነው። ቁጭ ላይ ትክክል አይደለም። እሺ ጉራጌ አጥማች ጋር በጉራጌ ስንት አይነት ፉከራ አለ? አንድ ድል ይሰጠኛል ትዝ አለኝ። ወደዚህ አካባቢ እድል ያልተሰጣቸው አሉ። እዛ ቴብል ላይ በጉራጌ ስንት አይነት ፉከራ አለ? ስንት አይነት ፉከራ አለ? እሺ ስንት አይነት ፉከራ አለ? ስራ እዛ ጋርስ ሚኪ አዲስ ፋሽን in the house welcome ስንት አይነት ፉከራ አለ በጉራጌ? አንድ። እሺ ሌላ መልሱ አልተገኘም። እሺ መልሱ አልተገኘም። ሀናን ስንት ነው መጀመሪያ? ሁለት። እሺ አጨብጭቡላት። ቁጥሩን አግኝተዋለች። እሺ ምን ነው? እሺ አንድ የኔና ሁለቱን አይነት ፉከራዎች ተነግራቸዋለሽ። አንድ ጊዜ ሞቅ ያለ ጭብጨባ ለሀንቾ። ቻናኩ ለማሁ የተርቢን ለማሁ ቦጌም ከነሙ ቤታ የአዳብና በአል ቤታ ቦሄ ማሰናናሁ ምን ለማሁ አሚናት ብሎ አንጠፋሁ መሰሬ ቤቴነቱ እያተንከን ወበሉ አተታ ዛ የድረ አባንዳ አጎ ጠበጦ እንታነ ይትዋኮ ባነሽ ትሽሮ የድረ አባንዳ አጎ ጠበጦ ይትዋኮ ባነ በጦርነት ጊዜ ዛ የበርየ ካባነ አደጎን እንታነ በቆቶ አካባረን ይውሪቃል በድራ ነረ በድራ ይወበሩ እና ደቃቄ ውርድ ወቴነት ስነሃኒ ከማ አጅየት በመደር ብዘ አጅየት ግሬድ ነርክማ ባል የመስቀል ብንመደር ቋንቋ እንዳ ባህል እንዳ መስቀል እንዳ ወሄለት እንዳ እና አትሄድ ተማባነ ልመንዳ ትኖነ ዘድረ መስቀል በአሜሪካን ብንገነ ልኬነን ከማ አከበርም ጉራጌ አትነተታ አትሄሪ ወበሩ ጉራጌ ማቱ ጉራጌ እማቱ ኤሜት ኤቤት አንድ ጊዜ ላስተርጋውያ እያሳጠርሽላት ይቅርታ ፍራሽን ያጠፋሁት ትርጉም ባህሪ ያያቻላችሁ ስለ ሽለላው አይነት ተናግራለች። ሁለት አይነት ሽለላ አለ። ከዛ በተጨማሪ ደግሞ በቃ በጉራጌ እንደ ሀኒ አይነት አለች። እንደ ቃቄ ውድወት ማለት ሰው አሁን የአሜሪካዋ የቃቄ ውድወት ብዬ ራሴ ሰይም ነው ልታላችሁ ስለ ቃቄ ውድወት ማታሉ አይገባኝም። ባህላችንን በዚህ ላየን አስተዋወቅን። እኛ ለልጆቻችን ነው ያለው የሀገር ቤት እኔ የማያቸውን ነገሮች ነው እና እዚህ ደግሞ በደንብ ለልጆቻችን ባህላችንን እናስተምራለን። ይቀጥላል። እና የቃቄ ውድወት ከማ ዋሂ ግሬድ አጅየትሽታ እንመክነማ በድራ ቴኻል ወየግነነማ ወየገታ ያንገ ቅሪቃ በቂቃ ማሞንን ካለ ያርሴማ ነረች እያም ያርሴማ ቅሪቃ ወየግ ግብነት በአማርኛ ምንድን ነው? ከልጇ ጋር አብራ ያለ ታሳት ምንድን ነው የሚባለው? በአማርኛ ወየግ አይነት ነገር ነው። ትርጓሜው ከበደኝ፣ ግን እንደ ቃለ ምልክት ወይንም ወግ አይነት ነገር ማለት ነው። እንደዛ እስቲ ገረሰናችሁ የተንቤ
ንብደነታነ ውህግ የቀመጥ ሽሙያ ወሌ ይናህን ቤቴንቸኔ ሴራታ ባለም የትየረ ጉራጌ ጨራንገፈረ ተሜና ዘኳምነረ ጃቲብር ዘኳምነረ ካው ጉራጌ ኢትዮጵያ ራንድሁዝ ጉራጌ ኢትዮጵያ ረምድሁ ባሹ አዲት ብዩ መልክት ነረናሽ እንዲ በዩ ያበም ያዶተንዳ በገነ ዛ የጎጨሃ እንትረሳናሁ ጉራጌ ኢትዮጵያ ራንድሁ ሰማሁ ተጨራን ሰማናሁ አንቃናፈር የት ከቋንቋይታይ ኸሬውሽ ምርባረችን በገነ ያብም ያዶተንዳ ዛ የጎጀ እኻ ወጦት እንትረሳናሁ ወኼሜና ቶቶ ቦሄሜና ዘጉራጌ ይሸለሙ ወኼሜና ቶቶ ቦሄሜና ዝይት ሸለሙ ይባረችም እንጎይ ትቢ ጋር ነበርናሽ ወይ አት ፍቅር ተወጀና ማንጃኒ ቤት እሱ ይቆያል። ዝግጅቶች አሉ፣ በኋላ ላይ ይቀጥላል። ያለችውን በአማርኛ አንዴ ድገሚና አንድ ጊዜ አባቶች ምርቃት አለ። እዚህ ጋር ብዙ ይጠብቃል። ከዛ በፊት ግን የተሰጣችሁን ሽልማት ታሳዩኝ ደስ ይለኛል። አዎ ሽልማት ይቀራል አላት። እዩዬ ሽልማት ነው። እዩዬ ሽልማት ነው። ሀኒዬን የሸለመችው እንደዚህ ቴብል ላይ ሰብሰብ ብለው ሲቀመጡ ቤታችሁ ውስጥ። አዎ ብዙ ጊዜ እንዲህ ስንሰበሰብና ስንቀመጥ አናወራም፣ አንጫወት አይደለ? ስለዚህ እንድንጫወት ተጫወቱ፣ ተወያዩ፣ ስልካችሁን አትነካኩ። ቴብል ላይ ቁጭ ብላችሁ እዛ አካባቢውን ሰብሰብ ብላችሁ ስልክ እየያዛችሁ ነው እና ስልክ ይቅርቡ፣ ተወያዩ እያለች ነው ሀኒ። ትጠየቃላችሁ፣ ስትመልሱ ደግሞ ትሸለማላችሁ። እንደዚህ እናወያያለን ማለት ነው። እናመሰግናለን። ቴንኪው ሀኒ፣ በጣም እናመሰግናለን። ለብዙዎች ማለት ነው ቤታችሁ ቁጭ ብላችሁ አትዘጋሙ፣ ተጫወቱ ትለናለች። ውይይት ካርታ በተለያየ ፕሮጀክት ተዘጋጅቷል። ሙሉ አማርኛ የሆነ የኮንቨርሴሽን ካርድ ነው። ጓደኛ ማቾች ተሰብስበው ሲቀመጡ ባለትዳሮችም እንደዚሁ የራሳችሁን ጊዜ ስታሳልፉ ሀሳብ ለማንሳት የሆናችሁ ምን ላውራ ከምትሉ መነሻ ሀሳብ ይሰጣችኋል። በዛ ዙሪያ የምትወያዩበት ነው። ከልጆቻችሁ ጋር ደግሞ ታዳጊ ልጆች ያሏችሁ ደግሞ የእነሱን ነገር ለማወቅ እናንተንም ትምህርት ለመስጠት የሚረዳችሁ ነው እና በተለያዩ ፕሮጀክት ተቀምጧል። ሀኒ አድራሻውን ታገኛላችሁ። የምትፈልጉ መርዳት ትችላላችሁ።